ሀገር አለን ህግ አለን እኔ ደግሞ ህገ መንግስቱ ተጣሰ ሲባል በጣም ልምኝ ነኝ የት ህገ መንግስቱ ነው የሚጣሰው መቼ ተከብሮ የሚያውቀው ነው የሚጣሰው እውነቱን ለመናገር መብራት ጠፍቶ ሲመጣ ታጨበጭባለ እንዴ መጀመሪያም እኮ ያንተ ነበር ካንተ እኮ ነው ወስደው ለራሴ የሰጠው ፕሬዝዳንት አቶ ትራምፕ ታውቋቸዋላችሁ በጣም አምባገነን ሰው ናቸው እኔ አምባገነን መሪ ኢትዮጵያ ቢሆኑ ኬንያ ቢሆኑ ስንት ሰው ታስሮ አልቆ ነበር የሚደናነቁት አቃል አንዱን ይዘው የኛ ሰፈር ሰዎች ሁሉንም ስልክ ቁጥር የሚይዙት በቃላቸው ነው ይላል ገርሞ እንዴት ስትል ያው ማንበብና መጻፍ አይችሉማ አድናቆታቸው ነው እንግዲህ ገበያቸው እንዲደራ ያደረገል በጀርባ በኩል ስትሄድ ይህንኑ አድናቆት ታገኘዋለህ በዚህ መሃል አሪፍ ምሳሌ የምትሆንን የመምህር ቅኔ ጨዋታ ነች አንዷ ትንኝ ስትበር ሰው ሲያጨበጭብ ዋለችና ማታ ወረ ቤት ገብታ ለእናቷ በጣም ደስ ብሏት ስትነግራት እማዬ ዛሬ እኔ ስበር ሰው ሁሉ ሲያጨበጭብ ነበር ስትል እናትየውስ ውይ ልጄ አድናቆት መስሎሽ ነው እንዴ ሊገሉሽ እኮ በገበያቸው መሃል ከተገኘ አንተ ትንኝ ነህ በእጃቸው ከገባ ጭብጨባ መስሎ ሞትን ታፋጥኗል ይህንን ደግሞ ገበያና ገበያተኛውን ካየ በኋላ የገበያውን ዘዋሪዎች ያሳያሉ በአንድ ሰፈር ውስጥ ገበሬዎቹ ተቸገሩ ረሃብ ገባና ወደ ሊቀመንበራቸው ጋር ሄዱ ኧረ ጌታዬ በረሃብ ልናልቅ ነው በዚህ ምክንያት ሳር መጋጥ ጀምረናል በዚህ ከቀጠልን እንደ ፈረስ ማመንዠጋችን አይቀርም አሉት ሊቀመንበሩ ቢልጡ በእውነቱ እኛ ረጅም ዓመት የማር ጠጅ ስንጠጣ ነበር ሆኖም እንደ ንብ ከመናደፍ ውጪ ጮኸን አናውቅም ለእናንተም የሚበጃችሁ ማመንዠጉን መለማመር ሳይሆን የፈረሱን እርግጫ ብትወስዱ ነው አላቸው ለገበያው ነው የሚያመቻች ህዝቡ ምንም አያውቅም ይህ ምስኪን ህዝብ ምን እየተደረገ እንደሆነ ምን እየሆነ እንደሆነ አያውቅም ምንም ይሁን ምንም ያለ አማራጭ ጥያቄ ጩኸት መልሱ ዝምታ ብቻ ለነገሩ አገሪቷም ከድሮ ጀምሮ ያለችበትንም ያላትንም አታውቅማ ለዛ ነው ነጋዴውና ደላላው በሙሉ በገበያው መሃል ህዝቡን የሚያስጨንቀው ይህ ሰፊው ምስኪኑን ህዝብ ላሳይ እንዴት እንደሆነ አንዱ ጎረምሳ አረ ግር ብለው መጡ ረብሻ ተፈጠረ ብሎ ወደ እናቱ ጋር ሲገባ እናቱ ሲወጡ አረ ልጄ እኮ ቀብር ነው ሐዘን እየሄዱ ነው ሲሉት ጎረምሳው ምን አለ ምንድነው ለአንድ ነፍስ ይሄ ሁሉ ሰልፍ አይተዋል የመገማመታችንን ውልደት ምን ይሆን እንደሆነ ጭካኔያችን አይተዋል የመገማመታችንን ክፋት እየሰራን ያለነው ጭካኔ እኮ አይደለም ያለንበትን የቆምንበትን ቀርቶ ፊት ለፊት ያለውን እኮ ማየት ተስኖናል በገበያቸው መሃል አንተ ሸቀጥ ብቻ ነው እንዴት እንደው አስረዳል ሴትዮዋን ሲያስታምሙ የነበሩ የገነዙ ያስታመሙ በጭንቀት ቁጭ ብለዋል ከቀብር መልስ በኋላ ሴትዮዋ በምን እንደሞቱ አያውቁልም የድሩ ዳኛ መጥቶ እንግዲህ የድሮቻችን አባላት እትዬ ገሌ የሞቱት በኮሮና አይደለም ሲባል ለቀሰኛ በሙሉ እልልታውን አቀለጠላ
ወንድሜ መብራት ጠፍቶ ሲመጣ ታጨበጭባለህ እንዴ? መጀመሪያም እኮ ያንተ ነበረ። ካንተ እኮ ነው ወስደው ለራሴ የሰጡ። አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ ነግራል። የሩቅ ጎረቤቶች ለአንተ ሲያዝኑልህ ረሃብ ሊያስታግሱልህ፣ በረሃብ ጸባቸውን ሊያራምዱልህ። እንዴት መሰለ የሚሆነው? የመኖርን ደስተኛነት ይነግሩሃል እንጂ ደስተኛ ሆነ እንድትኖር አያረጉ። እንድትኖርም አይፈልጉም። ከፈለ እንዴት ማለት ነው? እናንተ እረሱ፣ ምርቱንም ሰብስቡ፣ እምንሸጥላችሁ ግን እኛ ነን እንደማለት። የሩቅ ጎረቤቶች አንተስ እርሻ ማሳህ ላይ ቤት ሰርተህበት ጋደም ብለህበት የራብህን ሙዚቃ ቦድ ስፒከር ትሰማዋል። ምንም ልዩነት የለውም። ራብህን ከማስታገዝ የሚቀድመው ነገም እንደማትራብ ማረጋገጫ ማግኘት ብቻ ነው። አለበለዚያ የታወቀ ነው። ስንዴን ትሰጣለህ፣ የተቀቀለውን ትለምናል። ይሄ ነው ገበያው። እናስ እነ መንፈስና እነ ሻምበል ላንተ አዝነውልህ መሰለህ? እነሱ ከሰውነት ክብር ዝቅ ካልክላቸው ኪሎን ያስረሱህና የቀብር ፍጻሜን ያስጀምሩልህና አንድ የቀረህን የሰውነት ክብርን ያሳጡ። እዚህ በገበያው መሃል አለመገኘት ከፈለክ ሁሌም ሰው ሆነ ተገኝ። ማንም እንዳይሸጥ፣ ማንም እንዳይገምት፣ ማንም እንዳያመዛዝን። ከዛስ ማማ ልጣሽ ጋር ትመጣና ጠጅን ትጠጣ። ከዛ ለአዝማሪው ባንጃው ግጥሙን ትሰጠዋል። ፍራሽን አድስ ይቅርና ሰበቡ፣ መርገፍ የለምና በህልም ካበቡ፣ እርገፍና አብብ ነቅተህ አንቀላፋ፣ በውጣ ውረዱ ወድቆ መነሳት ነው የህይወት መንገዱ ይላል። ተጣሰ ሲባል በጣም የሚገርመኝ ነው። የቱ ህገ መንግስቱ ነው የሚጣሰው? መቼ ተከብሮ የሚያውቀው ነው የሚጣሰው? እውነቱን ለመናገር ይሄንን እቅጩን የሚነግር ሰው ያስፈልጋል። በደርግም መንግስቱ ኃይለ ማርያም እነዛን 12 ጄኔራሎች ስንት እውቀት ያከማቹ ሀገር የሚጠብቁ ጀግኖች እንደው በተራ ወታደር ጥይት እንደ ቅጠል ረግፈው ሲያልቁ ኮሎኔል መንግስቱ ኃይለ ማርያም ብቻ ወስነው ለስሙ ነገሌ ወስነዋል ይባል። አፄ ኃይለ ሥላሴም እንዲሁ እኔ ህግ በትንቢተ ዕንባቆም ላይ ምን ይላል? ህግ ላልቷል፣ ፍርድም ድል ነስቶ መውጣት አልቻለም ይላል። ይገርማችኋል። ህግ ሲላላ ፍትህ ትርጉም ያጣል። ምክንያቱም ፍትህ ማለት የህግ ተግባር ላይ ሲሆን ፍትህ ይሆናል። ፍትህ ማለት ፍርድ ማለት ደግሞ ወይም ተፈርዶበት ቁርጡን የሚያውቅ ወይ ተፈርዶበት ደስ የሚያሰኝ ማለት ነው። ስለዚህ እኔ የመንግስት አካላት አንደኛ እውነተኛ ህግ መቅረጽ፣ ሁለተኛ ህጉን አየለ ከበደ ሳይባል እስላም ክርስቲያን ሳይባል እገሊት እገሌ ሳይባል ከአድዋ እስከ ድሬዳዋ ከጎንደር እስከ ሐረር ከመቀሌ እስከ ሶማሌ ተግባራዊ እንዲሆን ማድረግ፣ ማንም ሰው በህግ ፊት እኩል እንዲሆን ማድረግ። ሰዎች በህግ ፊት የበላይና የበታች ከሆኑ አደጋው መቼ ነው? የቅደም ተከተል ጉዳይ እንጂ ሁላችንም እንበላል። አንዳንድ ጅላጅል ሰው አሁን መቀሌ እኮ ሰላም ነው፣ ትግራይ ሰላም ነው ይላል። አድዋ እሳት ለማስነሳት ከድሬዳዋ ክብሪት መግዛት አይጠይቅም፣ እዛው ክብሪት አለ። ይሄን ለትግሬዎቹ መንገድ እንፈልጋለን። እዛው እሳት ይነዳል። መቼ? በጣም በቅርብ ቀን። ምክንያቱም እዛም ያሉት የኛው ቢጤ አበሾች ናቸው፣ ሌላ ሰው አይደለም ያለው።
ይሄ ዛሬ ደግፎ በስሜት ሆይ ሆይ ያለ ነገ ዳቦ ይጠይቃል፣ መብራት ይጠይቃል፣ ውሃ ይጠይቃል፣ መንገድ ይጠይቃል። በቀደም ቴሌቪዥን ሰምታችሁ ሊሆን ይችላል። ዛሬ ደግፎ መንገድ የዘጋ ህዝብ ነገ እየዋለ እያደረ ሲመጣ አረ መንገድ ስሩልን ብሎ ጥያቄ ያመጣል። መንገድ ለመዝጋት ድንጋይ ማንከባለል፣ መንገድ ለመስራት ድንጋይ መጥረብ ያስፈልጋል። ድንጋይ ለመጥረብ ደግሞ የተጠረበ ጭንቅላት ያስፈልጋል። የተጠረበ ጭንቅላት ደግሞ የዩኒቨርሲቲ ውጤት ነው። ዩኒቨርሲቲዎቻችን ደግሞ ጭንቅላት ከመጥረብ ይልቅ ወደ ማጥበብ አሽቆልቁለው ወርደዋል። ይሄን በግልጽ መናገር እንፈልጋለን። ስለዚህ ሁለተኛ የፖለቲካ ሰዎቻችን ተግባራዊ እርምጃ መውሰድ አለባቸው፣ እሳቱ ብሎ ወደ እነሱ እየመጣ ስለሆነ። ሶስተኛ ቤተክርስቲያኒቱን የሚወክሉ ሰዎች እኔ አሁን ብዙ ሙስሊሞች ወዳጆች አሉ። በሚቃጠሉት አብያተ ክርስቲያን በጣም ይናደዳሉ፣ ይቆጫሉ። ከነሱ ፍላጎት ውጭ ነው። እኔ ቤተክርስቲያን በተቃጠለ ቁጥር ጎረቤት ያለውን ሙስሊም ጎረቤት ያለችውን ሙስሊም ከድጃን መሐመድን ከድርን እነሱ ላይ ፊት ማጥቆር እነሱን ማንጓጠጥ ለጽንፈኞቹ ሞራል መስጠት ይባላል። ነውር ነው ይሄ። ጎረቤት ያለው ሙስሊም እንዳንተው ድሃ ነው፣ እንዳንተው ችግረኛ ነው፣ ሰላም እንዳንተው ይጠመዋል። ጎረቤት ያለው መሐመድ አለም ችግሩ ያለው እነዛን ሰዎች አግልሎ አበጥሮ ለማውጣት እንክርዳዱን አበጥሮ ለማውጣት ስንዴውን መደገፍ ያስፈልጋል። ስለዚህ እኔ ክርስቲያኖቹ በጣም ልንጠነቀቅ የሚገባው ሐረር ላይ ወይም ደግሞ ሌላ ቦታ ክፉ እኔም ሙስሊም ብቻ አቃጠሉ ብዬ አላስብም። ፖለቲከኞቹ የተቃጠለ ልባቸውን ለማራስ ቤተክርስቲያን ያቃጠሉ ብዬ አስባለሁ። እኔ ከፖለቲከኞቹ ጭንቅላት አልወርድም። ምናልባት በዚህ በኩል ወደፊት እግዚአብሔር የሚያወጣቸው ሀቆች ይመጣሉ። የዛሬ 4-5 ዓመት አይታቸዋል። በደርግ ጊዜ የተፈጸሙት ወንጀሎች እኮ ኋላ ነው እየተፍረጠረጡ የወጡት። በኢህአዴግ የተፈጸሙት ኋላ ነው የወጡት። ዛሬ እየተፈጸሙ ሸፍጦች ደግሞ ከ5 ዓመት በኋላ ገበያ ላይ ለጨረታ ይቀርባሉ። እርግጠኛ ሆኜ እነግራቸዋለሁ፣ ጉዱ ይወጣል። እኔ መሐመድ ብቻ አቃጥሎታል ብዬ አላምንም። እኔ ፖለቲከኞቹ ንዴታቸውን ለመወጣት እነ ገብረ ማርያም ከማቃጠል ወደ ኋላ ይላሉ ብዬ አላምንም። ምክንያቱም ሰው ገንዘብ ከመራው ገንዘብን መምራት ኑሮውን መምራት ከተሳነው ኑሮ ሰውየውን ከመራው ምንም ለማድረግ ወደ ኋላ ይመጣል። ይሁዳን አይታችሁታል። ገንዘብ ስለመራው ነው ክርስቶስን ሽጦ የማይሸጠውን ሽጦ ታንቆ የሞተ። ስለዚህ እኔ ፖለቲከኞቹ ግራ ቀኝ ያሉት አትራፊዎች የሚሆኑት ሁላችንም ተስማምተን ስንኖር ነው። ቅድም እንዳልኳችሁ ክርስቲያኖች ደግሞ እኔ ጎረቤቶቻችሁ ያሉ ሙስሊሞች ላይ ፊታችሁ እንዳታጠቁ፣ መስጊድ ባያችሁ ቁጥር ቂም እንዳይሰማችሁ በእርግጠኝነት መናገር እወዳለሁ። እኔ ለሙስሊሞች በሌላ መድረክ ተናግሬያለሁ። ቤተክርስቲያን ባዩ ቁጥር ደማቸው ሊፈላ ይገባል። እውነቱን ለመናገር የእስልምናም ጥላቱ ሙስሊሞች ናቸው፣ የክርስትናም ጥላቱ ክርስቲያኖች ናቸው። ዓለምን ዛሬ ክርስትና እያሽቆለቆለ የመጣው በምዕራባውያን የተዝረከረከ ጋጠወጥነት ነው። ዛሬ ግብረ ሰዶም እየተፈጸመ ያለው ክርስትና ከሰቀሉት አይሁድ ይልቅ ዛሬ ክርስትና እያዋረዱት ምዕራባውያን ናቸው። ስለዚህ እኔ እንደ ክርስቲያኖች ወንድሞቼ እስላሞችን ውደዷቸው፣ መስጊዱን አትጥሉት፣ ክፉዎችን አበጥረን እናወጣቸዋለን። በጅምላ ሁሉን ስንጠላላቸው እንዴ አውቶቡስ ውስጥ አንድ ሌባ ሰርቆ እኮ ጠቅላላ ህዝቡ ሌባ ከተባለ ሌባው ነፃ ወጣ ማለት እኮ ነው አይደለ? ስለዚህ እኛ ሌባው ገሌ ነው ብለን ማውጣት እንጂ በጅምላ። በሌላ በኩል ደግሞ ሙስሊሞቹ ደግሞ አንዳንድ አፈቀላጤዎች ባጋጣሚ ገንዘብ መሸመት የሚፈልጉ ሰዎች፣ ዝና ማትረፍ የሚፈልጉ ሰዎች፣ እውቅና ማትረፍ የሚፈልጉ ሰዎች፣ ኡስታዞች፣ በሌላም ምስልምናው እንመራለን የሚሉ ሰዎች የሚያስተላልፉላቸው መልእክት ሰምተው ከጎረቤታቸው ወልደ ማርያም ገብረ ማርያም ጋር ባይላተሙ አሸናፊና ተሸናፊ በሌለበት ጦርነት ለታሪክ በማይበቃ እልቂት በእውነቱ የሰማዕትነትን ለመባል አቅም ያንሰዋል። ምክንያቱም እኛ ወደን ፈቅደን ለሃይማኖት እንሙት ብለን አልተዘጋጀንም። እነሱ እንግደል ብለው ለአበረመኔነት አልተነሱም። በመካከል ከሰማዕትነትን ወደ እልቂትነት ያመዘነ ነው። ስለዚህ እኔ ሙስሊሞቹ በጣም ተረጋግተው ማሰብ ቢችሉ፣ በሌላ በኩል ፕሮቴስታንቶች ወንድሞቻችን አሁን ያለውን የፓስተሮቻቸው ዝርክርክነት ተወያይተው ተነጋግረው አርመው
በኢትዮጵያ ቤተክርስቲያን ላይ የሚዘራውን ጥላቻ የሚገርማችሁ ነገር ስለነሱ የተጻፈ ወደፊት እንደው እንዲህ አንድ ፕሮግራም ሲሆን አቀርብላችኋለሁ። አንዴ ተጠናጠና ፓስተሮቹ ምን ብለው የኢትዮጵያ ቤተክርስቲያን የምትለውን አትልም ብለው ያስተምራሉ፣ የማትለውን ደግሞ ትላለች ብለው ያስተምራሉ። አሁን ከዛ አምኖ የመጡ ሰዎች ስንጠይቃቸው እንደኛ እኮ እዛ የተነገረን ማርያም አምላክ ናት ብለው ነው። እኛ ማርያም አምላክ ናት ምን እሷ ትለቀናለች እንዴ? እሷ ራሷ እኮ አትለቀንም። ገብርኤል አምላክ ነው ብል ገብርኤል ቁጡ ነው ይለቀናል እንዴ? አይለቀንም። አንልም። እንዴት ተምረን ገብርኤል አምላክ ነው እንላለን እንዴ? እኛ እኮ እነ ዮሐንስ አፈወርቅ እነ ቄርሎስ እነ ጎርጎርዮስ እነ አትናቴዎስ እግዚአብሔርን አነጋግረው የተረጎሙት ትርጓሜ ነው እኮ የምናስተምረው። ልብ ወለድ ፈጠራ እኮ አይደለም የምናወራው። የኛ ተራ ሰውነት ዕውቀታችን አይገልጥም፣ እምነታችን አይገልጥም። ስለዚህ እኔ ፕሮቴስታንት ፓስተሮች ጋጠወጥ ንግግር ሲናገሩ እረፉ ማለት አለባቸው፣ መገሰጽ አለባቸው። መንግስት ደግሞ እንደ በእኛ በኩል አንዳንድ ጊዜ አንዳንድ እናት ምን ታደርጋለች? ቤት ውስጥ ሁለት ረባሽ ልጆች ካሉ አንደኛው ጨዋ ከሆነ ሁልጊዜ ዱላ የሚመታው ማን ነው? ጨዋው ነው። የሚገርባችሁ ነገር በገጠር መሆን በሬ እኔ ገበሬ ነኝ በልጅነቴና በሬ ሲያስ አበያ በሬና ደና በሬ አለ። አበያው በሬ እንዲህ እየተኛ ቀንበሩ የዛኛውን ትከሻ ጫንቃ ይልጠዋል። እና ሁልጊዜ የሚገረፈው ጤነኛው በሬ ነው። የሚገርማችሁ ነገር እኔ አሁንም ጤነኞቹን ከመግረፍ ይልቅ አባያዎቹ እንዲገረፉ ጅራፍ ማቀበል እንችላለን። አባያዎቹ ይገረፉልን ነው የምንለው። አባያዎች ነው ንጹሆቹን አብረን ከጨፈለቅ ይሄ የዲፕሎማሲ ቋንቋ የማቻቻል ቋንቋ ግን የማስተላለቅ ዲፕሎማሲ ቢበቃው ነው ብለው እኔ እንደሆነ ስሜት ገባለውና አንዳንድ ጊዜ በጣም ይቅርታ ይደረግልኝ። ብፁዓን አባቶች ፍቱኝ። እንግዲህ የተሳሳተው ሐሳብ ካለ እርማት ከብፁዕ አባቶችን እንጠብቃለን። እኔ ግን ግንባር እንፍጠር። በሶስት መንገድ ግንባር መፍጠር ያለብን ይመስለኛል። አንድ በገንዘባችን እንዳትቆምላቸው ያሉ የተትረፈረፈ ሀብት ያላቸው ግን ገንዘብና ግንዛቤ አንድ ቦታ ሊገናኝ ብሎ የተሰቃዩ ሀብታሞች አሉ። ብር ያላቸው ሀብታም ግንዛቤ የሌላቸው ህንፃ ገንብተው ራሳቸው የፈረሱ ሀብታሞች አሉና ህንፃቸው እንደገነቡት እነሱ እንድንገነባቸው ቢመጡ ወደኛ